በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከአገልጋይዋ ከመንበረ ማርያምና እንዲሁም ከሁላችን ጋር ይሁን አሜን። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋናዋንም በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበትስ የሚቻለው ሕሊና እንደምን ያለ ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትናገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትናገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ይልቅ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትናገር ነበር። እመቤታችን ማርያም በሐዋርያትም ትናገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት የሚደረግ ይሁን ይበሉ። አየኖ ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ መድኃኒተ ዓለም ኮነ እንደመጽጌኪ ክርስቶስ እሰግድ ለተአምረኪ በአብራከ ሥጋ ወነፍስ
በከመ ሰገደ ለወልድኪ ዮሐንስ በከርስ። ለእመቤታችን ስግደት እንዲገባ ለአንቺ ሰግድልሻለሁ ሰግድልሻለሁ ሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የጻድቃንን መኖሪያ አስጎብኝተው መላእክት ከሰማይ ወደ ምድር መልሰው ከቦታዋ ካደረሷት በኋላ ዳግመኛ በሰኔ በ21 ቀን የጌታችን የኢየሱስ ክርስቶስ መካነ መቃብር ወደሚገኝበት ወደ ጎልጎታ ሄደች። በዚያም ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ዓለሙን ሁሉ ለማዳን ስትል በፈቃድ ከኔ ተወልደ በግዕዝ ሕፃናት ጡቴን እየጠባህ አደግ። የዓለም አድማስ ወይም ዳርቻዎች አይወስኑህም፣ ምድርም ልትሸከምህ አትችልም። ቀላያትም ከጥልቅነታቸው የተነሳ በእፍኝህ አይመሉም። የክረምት ማዕበልም ከሞገዳቸው ኃይል የተነሳ አያነዋውጡህም። መላእክት ኃይላትም ሁሉ ሊቀርቡህ አይችሉም። ልጄ ወዳጄ ሆይ በፊቴ ተገኝተው ከአንተ ዘንድ የምሻውን የቸርነትህን ሥራና የልቤን ሐሳብ ይፈጽሙልኝ ዘንድ ብርሃናውያን የሚሆኑ የምሕረትና የይቅርታ መላእክትን ወደ እኔ እንድትልካቸው እማልድሃለሁ እያለች ጸለየች። በዚህም ጊዜ 24ቱ ብርሃናውያን መላእክት ከሰማይ ወርደው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ዘንድ ደርሰው ስድስቱ በፊቷ ስድስቱ በኋላዋ ስድስቱ በቀኟ ስድስቱ በግራዋ ቆሙና የሰማይና የምድር ንጉሥ እናቱ ሆይ ለአንቺ ሰላምታ ይገባሻል አሏት። ዳግመኛም ለጻድቃን ደስታቸው ለኃጥአን ዕረፍታቸው ተብለሽ የተሰየምሽ ድንግል ሆይ ቀድሞ የጻድቃን የዕረፍት ቦታቸውን እንዳየሽ ዛሬም የኃጥአንን የፍርዳቸውን ቦታ ትመለከሽ ዘንድ ወደ ሰማይ ልናሳርግሽ የሁሉ ጌታ ከሚሆን ከእግዚአብሔር ዘንድ ወደ አንቺ ተልከን መጥተናል አሏት። በዚያን ጊዜ መላእክት እመቤታችንን ወደ ሰማይ አሳረጓትና ከዚያም የኃጥአንን የስቃይና የኩነኔ ቦታ ያሳዩዋት ዘንድ ለሰይጣንና ለሰራዊቱ በሱ መንገድ ለሚሄዱና በሱ ሕግ ጸንተው ለሚኖሩ ሁሉ የተዘጋጀ ወደ ጨለማ ዳርቻ ደረሷት። በዚያም ቁመቱ በመላእክት ክንድ
8,000 ወርዱ 140 የዓይኑ ቅድ ስፋት በመላእክት ክንድ 9 በ9 የሆነ ብርያል የተባለ ዲያብሎስ በእሳት ባህር መካከል ተቀምጧል። እጅግ ብዙ የሆኑ የኃጥአን ነፍሳትን በዙሪያው ቆመው የሰማይና የምድር አምላክ የፍጥረትም ሁሉ ንጉሥ አለመሆኑን ስናውቅ በልዩ ተንኰሉ ተታለን በሕይወት ሳለን ወደ ሞት በብርሃን እያለን ወደ ጨለማ መርቶ ባደረሰን ራሱን ማዳን በማይቻለው ወራዳ ጎስቋላ በሚሆን በዚህ ትምህርት ለተመራን ለእኛ ወዮልን ወዮታ አለብን በማለት ፈጽመው እየጮኹና እየተፈጃጁ ያለቅሳሉ። ዳግመኛም ወደ ሌላ ቦታ ወሰዷት። በዚያም አንገታቸውን በእሳት ሰንሰለት ታስረው ከሲኦል የሚወጡ ሰዎችን ተመለከተች። እነሱም እያንዳንዳቸው በመዓልትም በሌሊትም ያለ እረፍት አንዱ ከሌላው እየተሽቀዳደሙ ይሮጣሉ። የሚያመልጡ እየመሰላቸው ከምድር እስከ ሰማይ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሮጣሉ። ነገር ግን ለማምለጥ አይችሉም፣ በዚያ መውጫ ቀዳዳ የለምና። ለማምለጥም ባልተቻላቸው ጊዜ የመድህን እናቱ የብርሃን መገኛ እመቤታችን ሆይ ከዚህ ከዲያብሎስ ቁራኝነት ታላቅቂን ዘንድ ድረሽልን፣ ቸል አትበይ እያሉ በታላቅ ጩኸት ያለቅሳሉ። በዚያም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች ያለቀሰች። መላእክት ማርያም ሆይ እግዚአብሔር ከአንቺ ጋር ስለሆነና በአንቺም ካመኑት ሁሉ ጋር ስላለ አይዞሽ አትፍሪ አሏት። ከዚያም በኋላ መላእክት በክንፋቸው ተሸክመው በታላቅ ክብር ወደ ቦታዋ ደረሷት። ልመናዋ ክብሯ ለዘላለሙ በእውነት በአገልጋይዋ በመንበረ ማርያምና እንዲሁም በሁላችን ሕዝበ ክርስቲያን ላይ አድሮ ይኑር አሜን።